ሌላኛው ጥቅማ ጥቅሞችን ነው። መጀመሪያ ይሄን ሙቭመንት ስንጀምር ጥቅማ ጥቅም አይደለም መሰረታችን፣ የህዝብን ጥያቄ ነው ያመጣነው። ህዝብ ጥራት ያለው ህክምና ይላል። ከየት ይመጣል ጥራት ያለው ህክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። በምንሰራው ልክ አይከፈለን። ባይዘው ኢትዮጵያ ማችለውን እየጠየቀ አይደለም የኢትዮጵያ ሐኪም ያለው። ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከ40 እና 100% በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው። ጥያቄያችንም ቅንጦት አይደለም። ባይዘ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር። ምን አጥተው ነው ሐኪሞች ነው ህዝቡ ስለነበር። ሐኪሞች ብዙ ነገር አጥተዋል። ለምሳሌ እኔ ቀዶ ሕክምና ስፔሻሊስት አት ኤኒ ታይም ልጠራ ይችላል። መኪና የለኝም። ባጃጅ ብጠቀም እንኳን ጠሪቸው ነው የምመጣው። ስለዚህ እዛ ለመድረስ ምናልባት 20-30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት ነው። አዲስ አበባ ውስጥ አስቡት በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል። ስለዚህ እንደው ማለት ለህንጻ ለሚገነባ ኢንቨስተር ከቀረጥ ነፃ መኪና ይፈቀዳል። ለምንድን ለሐኪም አይፈቀደው? ይሄ እውነት ትልቅ ጥያቄ ነው። ማለት ፖዚቲቭ ላሰበ ሰው ይሄ ጥያቄ አይደለም ለኔ። ኢቭን እንኳን እሺ ከቀረጥ ነፃ ይቀር እዚህ እኛ ሀገር አሉ አይደል መኪና መገጣጠሚያዎች በረጅም ጊዜ ብድር ለምንድን የማይመቻቸው? ይሄ ሌግዠሪ አይደለም ጥያቄው፣ ሌግዠሪ ስላልሆነ ማለት ነው። ቅንጦት አይደለም ጥያቄው። ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት። ቤትም በተመሳሳይ በ9000 ብር በህይወት ዘመኔ 60 ዓመት ኖሬ 40 ዓመት ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሐኪም። ስለዚህ በማህበርም ተደራጅተው በኮንዶሚኒየም ይሁን እነኚህን እንደ ፖዚቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ? ስለዚህ ያም መታሰብ አለበት ብዬ ነው የማስበው። ሌላኛው ምናልባት መጨረሻ ላይ ማንሳት የሚፈልገው ቅድም ብያለሁ፣ አደረጃጀቱ በሙሉ ኮራፕት ነው ሲስተሙ። በደም መጥራት ማለት አሁንም እየጠየቅን ያለነው እርሶ እንዳሉት እኛም እንደመር እናገልግል ህዝባችን ከኛ የሚጠብቀው በጣም ብዙ ነው። እስኪ አሁን አዲስ አበባ ላይ አካባቢ ተዱ ጉንፋን ሲይዘው ቡክ ነው የሚያደርገው ባንኮክ ለመሄድ። ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለነው። እስኪ የትኛው ባለስልጣን ነው ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያውቀው? ለምን ያልተፈጠረው? እምነት ስለሌለ። አንድ ባለስልጣን እስካሁን አላውቅም። አንድ ባለስልጣን። ስለዚህ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ማለት ባለስልጣናት መታከም የማይችሉበት ሲስተም ነው ያለው። ስለዚህ እንደናንተ የምትታከሙበት